ሰላም ወገንታት እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ሀገርም ካለ እንዴት ዋላችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንዴት ነው? ምን ላይ ደረሱ ጨረቃዎች? ምንድን ነው አዲስ ነገር አለ ወይ? እኔ ምንም አዲስ ነገር የሰማሁት ነገር የለም። አሁን ላይ የት ናቸው? ቡታጅራ ላይ ናቸው ወይ ደግሞ አዲስ አበባ ናቸው የሚለውን ከገመትን ያው አዲስ አበባ ላይ ናቸው ብለን እናስባለን። እንግዲህ ዛሬ ከአንድ ቤት እዛች ቤት የእውነት ግን ማለት ነው የምር ግን ደስ አይላችሁም? እዛች ትንሽዬ ቤት አብረው ነው ቢመጡ ያው ብሩኬ ብሏል እንግዲህ ያችን ቤት አልለቃትም። ያ ቃል እኮ ብሩኬ እንደዚህ አይነት ነገር እንደዚህ አይነት ቀን እንደዚህ አይነት አጋጣሚ እንደምትመጣ ስለሚያውቅ ያችን ቤት አልለቃትም። እንደዚህ ነገር ስትመጣ ቅምጥሌን ጠልፌ እንደወስድ ብሏል ከዚህ በፊትም። ስለዚህ ያቺ ቤት ትኖራለች። አሁን ያቺ ፍራሽ አለች ምናምን ከዛ ብቻ እኔ እንጃ እንደዛ ይመስለኛል። ኦር ደግሞ ምንድነው አሁን ያው ቡታጅራ ለሆነ ስለተነጋገሩ ትልቁ ቤታቸውም ሊሆኑ ይችላሉ አላውቅም። ምክንያቱም እዚህ ጋር ስለሆነች ነው ቅምጥሌ አንዳንድ ነገሮች ዘራፍ እያለች ያለችው ብሎ ሊያስብ ስለሚችል ያው እዛ ቤት ዝም ብለው ጊዜ ሊያሳልፉም ይችላሉ። እሱን አላውቅም። ብቻ ግን አብረም ነው ይሆናል ብዬ አስባለሁ። እና ደግሞ ማለት ነው ትናንት እኔ ማርያምን ብዙ ጊዜ እንትን እያነበብኩ ነበር፣ ኮሜንቱን እያነበብኩ ነበረ። ወይ ትናንት ደግሞ ልንገራችሁ እንትን ዋይፋይ እምቢ ብሎ የነበረ ትናንት ቪዲዮ ከሰራው በኋላ በቃ አንብኝ አለ። በቃ ሳወርድ ምንድነው አፕሎድ አድርጌው አልወርድልኝ አለ ቪዲዮ ማለት ነው። እንዳያችሁት በጣም አምሽቼ ነው የወረደልኝ በዛን ሰዓት። አንዳንዴ ይመጣበታል እምብኝ ይላል፣ ዳውንሎድ አላረግም የሆነ ቪዲዮ አላሳይም ና የሚለው ነገር አለና እንደዛ ታሞ ነበር ተመቶ ነበር። ለዛ ነው እሺ። እና እኔ የሳኩትና እንትን ያልኩት ማለት ነው እኛ ግን እንደሚሻለን ማርያምን አንዳንዴ ማለት ነው ብሩኬን ባለፈው እንደ ቅጥቅጥ በቃ ኮሜንት ሁሉ ብሩኬን መተቸት ነበረ እና ትናንት ደግሞ ብሩኬ ጀግና በቃ ጥሩ ነው ጠለፋ ይካሄድ ምናምን ይቀጥልናል ነበር እና እየሳክ ነበረ። ለካኛ ምስኪን ነን የዋነን በቃ ባየነው ልክና ባናደድን ልክ ነው አንዳንድ ነገር የምንመሰክረውና ምንኮምተውና ማርያም በጣም ዘይ ቁጭ እያነበኩኝ እየሳክ ነበር እና ደግሞ አንዳንድ ማለት በጣም ብዙ ያው ጠለፋውን ተስማምተናል። ግን ደግሞ አንዳንዶቻችሁ አረ እንደዚህ እየፈራው ነው ፈርቻለሁ ምናምን እያላችሁ ነው። ምንድነው የሚያስፈራችሁ ፍቅሮቼ? ለምንድነው የምትፈሩት? ከዚህ በፊትም የሆነ ጊዜ የጠለፋው ጊዜ አብራርቼ ተናግሬያለሁ ስለ እንደዚህ አይነት ነገር። ጠለፋን አናበረታታም፣ እውነትም አይደለም፣ ልክም አይደለም። ብሩኬ ሲጠልፍ አይታችሁ ሌላ ሰዎች የማትወዳችሁን የማታፈቅራችሁ እናንተ ስለፈለጋችሁ ብቻ ፍላጎቱ ስላላችሁ እንጠልፋለን የኔ ያደርጋለሁ ብላችሁ እንዳታስቡ። ስለማይሆን ማለት ነው። ልክም ስላልሆነ በህግም ትጠየቃላችሁ፣ ህግም ይይዛችኋል። ያቺ ሴትም ደግሞ አትፈልጋችሁም። ያልፈለገችን ሴት አስገድዶ እናንተ ጋር ማኖር አስፈላጊ አይደለም። አሁን ላይ ቀርቷል እንደዚህ አይነት ነገር። በፊት ገጠር ላይ እንደዚህ አይነት ጠለፋዎች ነበሩ ማለት እናት አባት ይጠየቃል፣ ልጅቱ ትጠየቅና አልፈልግም አይሆኑም ካለች ጠልፎ ይወስዳታል። ጠልፎ ወስዷት እንደ ቤተሰቦቿ አቅም ነው። የቤተሰቦቿ ብዙ አቅም ስላችሁ ይህ በሀብት ምናምን ሳይሆን አለ አይደለ በቃ ቤተሰቦቿን የሚፈራ ምናምን ከሆነ የሚፈሩ ቤተሰቦች ከሆኑ ሊያስመልሱ ይችላሉ። ካልሆነ ግን ያው በዛው ለምዳ ትቀራለች ይባላል እና በጠለፋ አግብቷት ይቀራል ማለት ነው። ያልኳችሁ ገብቷችኋል አይደለ? እንደዛ አይነት ነገር ነበረ ድሮ። አሁን ላይ ግን የለም። የገጠር ሴትም ሆነች እንደዚህ ይህ ሲጀመር መተጫጨት ምናምን አሁን ላይ የለም። ድሮ ሴቷ ሳታቅ ነው ታጭታ በእናቷ በአባቷና በወንድየው ደግሞ በእናቱ በአባቱ ታጭቶ የከሌ ልጅ ነው የምታገባው ምናምን ይባላል። ያገባል። እምቢ ማለትም አይቻልም። ግን ደግሞ ያን ጊዜ ጸዴ ፍቅር ነበር። እውነት ለመናገር ለምሳሌ የኔ እናትና አባት አይተዋወቁም፣ ግን የአባቴ አባትና እናት አጩለት። ከእናቴ እናትና አባት ሂደው ከዛ ትንሽ ልጅ ነበረች 13 ወር 14 ዓመት እንደዛ ነው እንግዲህ የሚጋቡት የነበረ ያን ጊዜ። ግን ደግሞ ተጋቡ ማለት አምጥተው ለወንድየው ይሰጡታል ወይም ደግሞ ሌላ ነገር ያደርጋሉ ማለት አይደለም። ይዳራሉ ምናምን ከዛ አማትየዋ ጋር ትሆናለች ማለት በቃ እንደ ልጅ ሁና ማለት ነው። ለአቅመ እንትን እስክትደርስ ምናምን ነገር እንደዛ ሆኖ ከዛ ለልጃቸው አማትየዋ አሳልፈው ይሰጣሉ ማለት ነው። እንደዛ ነበረ ድሮ ላይ። እና ምን ልላችሁ ፈልጌ መሰላችሁ አሁን ላይ ሁሉም ተማሪ ነው ምናምን በትምህርት ቤት ይፈቃቀራል ወይ ምናምን ቢታጩ ራሱ ልጁን አይታ ካልፈለገችው አልፈልግም ትላለች። መብቱ የተጠበቀ ነው ላችሁ ፈልጌ ነውና ይህን ነገር ጠለፋይ እንትን ይበል ይለምልም ስንል ወይ ደግሞ ብሩኬ ደግ አደረክ ስንል የሴቶች ጥቃት ይለምልም እያልን አይደለም። ሴቶች እንደዚህ ባልፈለጉት መልኩ ይጠለፉ እያልን አይደለም። ግን ደግሞ እነዚህ ልጆች ሁለታቸው ፍቅር ስለሆኑ የሚጓደሉ ልጆች ስለሆኑ ይህን እያብራሩ ያለሁት አንዳንድ ሰው የሆነ አንድን ነገር በአንድ ሳይድ ብቻ ማየት ስለሚችል በቃ እንደዚህማ ከሆነ ጥሩ ነው ምናምን ብለው የሚያስቡና ያለው ነገር የሚያደርጉ ሰዎች ስላሉ እንዲሁም ደግሞ አንዳንድ ልጆች ምንድን ነው ይሄ ፈርቻለሁም ያላችሁ
ስለዚህ እነሱ ግን የሚዋደዱ ልጆች፣ የሚፋቀሩ ልጆች የፍቅር ጥያቄ አቅርቦላት ተቀብለው አንድ ቤት እየኖሩ ያሉ ልጆች ስለሆኑ ቢጠልፋትም አሁን ለምሳሌ እሷ እንኳን ባትከስ ልክ ፖሊስ ቢያገኛቸው እንደዚህ አሁን እየጮች እንኳን ቢመጣ መቼም ብሩኬን አሳልፋ አዎ እየጠለፈኝ ነው ወይ ደግሞ ምናምን ብላ አትሰጠውም። አይ እየቀለድኩ ነው ነው የምትለው፣ እየቀለድኩ ነው ትላለች። ምክንያቱም ጸብ የላቸውም፣ ውስጣቸው ያለ ፍቅር ነው፣ እልህ ብቻ ነው ያላቸው። አለመሸነፍ አይነት ነገር አይታችሁ ከሆነ ቅምጥሌ ላይም ከባድ እልህ አለ፣ ብሩኬ ላይም እንደዛ አልሸነፍም ባይነት። ሁለታቸው መሸነፍ አይፈልጉም ነው ያ ነው እንጂ ሌላ አይደለም። ኦኬ እሱ እንድታውቁ ፈልጋለሁ። እና አንዳንድ ነገሮች ባየናቸው ልክ የሆነ ሰው የሆነ ነገር አይደለም እንደዚህ አይነት ነገር ቀርቶ በፍቅር ቀርቶ የሆነ እንኳን የሆነ ስራ የሆነ ሰው ሲሰራ አይተን ያን ስራ ብንሰራው ላዋጣን ይችላል፣ ሊያከስረን ይችላል። ብቻ ብዙ ነገር ሊፈጠር ይችላል። አይደለም ፍቅር ላይ ለምሳሌ ፍቅረኛሞች አይታችሁ ከሆነ ሁሉም ሰው የየራሱ የሆነ ኃይል አለው፣ የየራሱ የሆነ አቅም አለው፣ የየራሱ የሆነ የፍቅር ታሪክም ሆነ የፍቅር አይነት ነገሮች አሉ አይደለ? እንዴት ነው ለምሳሌ አሁን ፍቅር ሲገላለጹ ሁሉም ሰው የየራሱ የሆነ አገላለጽ አለው። አንዱ በቃላት ሊገልጽ ይችላል፣ አንዱ በተግባር፣ አንዱ በሆነ በጊፍት ነው። ልክ እንደዛ ነው። እና እዚህ ጋር ፈራን ያላችሁ ልጆች የሚያስፈራ ነገር የለም። በፍቅር ነው የሚመጡት። ድጋሚ ተጣልተናል እንኳን ብለው አይመጡም። ታርቀው ነው የሚመጡት። ኦኬ። እና ደግሞ ትናንት ሀሰን ለምን ቅምጥሌን እጇን ሳማት ብለው ነው እዛ ሲናደዱበት የነበረ እያላችሁ ነበር። እና እነሱም ጋር ምንም አላሉም። ያው ነገሮችን በግልጽ አልተናገሩ ምናምን ጀስት ዝም ብለው ድብስብስ አድርገው ነው ያለፉት። አለ አይደል የስንት አይነት ዶማ ራሶች እንትን እያደረጉ አልነበር እንደ እያቀነባበሩ ፎቶ ሀሰንና ቅምጥሌን ግን ማለት ነው። በየትኛው ሀገር ነው እህትና ወንድም እንደዛ ግን አንዳንድ ሰዎች ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ትውልድ እንደሆናችሁ ምን አይነት እኔ እንጃ የምን እኔ አላቅም። ሄዶ ነው የትኛው ክልል ላይ የትኛው ብሔር ብሔረሰብ ላይ እንዳደጋችሁ እንዴት እንደሆነ አላቅም። ሆነ አሁን ሀሰን በጣም የሚወዳት የሚያከብራት እህቱ ነች። ብሩኬን የሚወደው የሚያከብሩት ነች። አይደለም ባይዋደዱ እንኳን ባይከባበሩ ኦር ደግሞ በእህትነት እንኳን ባይተያዩ እምነታቸው ብቻ ይለያቸዋል። ገባችሁ? እምነታቸው እሱ ሙስሊም ነው፣ እሷ ደግሞ ኦርቶዶክስ ነች። ኦኬ። በዛ ላይ የምትወደው የሚወዳት እህትና ወንድም ናቸው። እኔ አንዳንዴ በጣም ነው የምትገርሙኝ። የሆነ የምትሄዱበት መንገድ ሁሉ የድሮ እንትን ነው ያመጣችሁ። ድሮ ከሆነ ትምህርት ቤት ስንሄድ የሆነ ወንድ አይደለም አብረን በመንገዳችን እልፍ ብሎ ሲሄድ በአንድ አካባቢ ከታየን የከሌ ልጅ እንደዚህ ብላ አብራ እኮ እንደዚህ ተብሎ ምናምን ተብሎ ይወራል። ወንድማችሁ የማያውቀው ሰው ካለ ወንድማችሁ ጋር እየሄዳችሁ ሲያይ እንደዚህ ብሎ ደግሞ አሁንም ይቀውጠዋል። አሁን ቀርቷል፣ ሰልጥኗል ሰው ሁሉ። እናንተ ለምንድን ነው በዚህ ልክ ስግጥ ያላችሁ? ለምንድን ነው ያልሰለጠናችሁት? የምሬ ነው። አይቻለሁ ቲክታክ ላይ ምናምን፣ ግን ባላየ ነው ያለፍኩት ነገሩን። ገባችሁ? ግን በዚህ ልክ የሰው ልጅ ባለጌም ሊሆን ይችላል፣ ዶማ ራስም ሊሆን ይችላል። ግን በዚህ ልክ ደግሞ ደስ አይልም። ነው ለምን አንደርስታንድ አታደርጉ ማለት ነው። ልክ አይደላችሁም፣ ታናዳላችሁ አንዳንዴ ማለት ነው። ረብስማ ብቻ ያስጠላል። እና በሰዓቱ ያው ሁላቸውም እንዳልኳችሁ ነው። የራሳቸው የሆነ ካራክተር ሊኖራቸው ይችላል። በካራክተሩ ፊልም ላይ ብኮን የሚያናድግ ካራክተር የለም። ባህላዊ ብላችሁ ሽንስ በደፋው እያልን የምናየው የሆነ ካራክተር ደግሞ ያስለቅሳቸዋል። የሆነ ካራክተር ደስ ያስብላቸዋል ምናምን። ልክ እንደዛ ነው እነሱ ደግሞ ይሰሩ ያሉት። ይስሩ አይስሩ አይደለም። ብሩኬም ሰብስክራይቡ እየሄደ ነው፣ ቅምጥሌም ሰብስክራይቡ እየሄደ ነው። ያው ተነጋግረናል እኮ ባለፈው 500,000 እስከ አዲሱ ዓመት እንገባለን ተባብለው እንደሚገቡም ደግሞ ቃል ተገባብተን የለ እንዴት ትረሳላችሁ እንዳንዳንዴ ቀን። ስለዚህ ይስሩ። የብሩኬ ጸሎት ብቻ ይጠብቃቸዋል። ቅምጥሌ ትናንት እንዴት እንደሳቀች እሷ ማለት ገና ብሩኬ እኔ ጸልይ ያለው ዜ ማለት እኔ በቃ አልቻልኩም ማርያምን። ከዛ ቅምጥሌ ደግሞ ሳቀች፣ ረሳችሁ ሁሉን ነገር። እና ብቻ ግን ይመቻችሁ። እድሜ ልካችሁን ሳቁ፣ እድሜ ልካችሁን ተደሰቱ። ብቻ እንዴት ነው እንደተዋደዳችሁ እንደተከባበራችሁ ኑሩልኝ። ወዳችኋለሁ የኔ ወርቆች። እግዚአብሔር ከእናንተ ጋር ይሁን፣ ከክፉ ነገር ይጠብቃችሁ። ዛሬ መጠው እስካያቸው እኔ ጉጉት ብዬ እየጠበቅኩኝ ነው እግዚአብሔርን። ሀሰን ደግሞ እንደው ጸጥ አለ። ትናንት ቪዲዮ አልሰራ። እኔ ከሀሰን የሆነ ፓርቶ አንዳንዴ ያናደኛል እንጂ በጣም ነው የሚያስቀኝ። የሚያወራቸው ነገሮች አንዳንዴ ሲያወራ ምናምን ማለት ነው ዝም ብሎ ያስቀኛል። የሆነ እኔ እኮ አክቱ ራሱ እንዴት እንደሚያደርገው ማለት ነው። ፈጣሪ ሆይ ብቻ። ለማንኛውም ይህን እኮ ግን ትናንት ይኖራል እዛ አብሯቸው። እኔ የሚለው ቤት ያለ እንዲ አራ የሆነ ነገር እስኪ አወራ እስኪ ዛሬ እንደው ወይ ነገ የሆነ ቀን እስኪ የሆነ ቃላቶችን ተጠቀምን እየ እንጂ ወይ ደግሞ ቪዲዮ ስራ። ምንድን ነው ቲክታክ ዩቱብ ላይ ለምንድን ነው ቪዲዮ ማትሰራው? ጉድ ፈላ። እግዚአብሔርን ስራ እንጂ ሚኩም ስራ። እንደውም የሚኩን ብሩኬ ሪፖስት አድርጎት ያየሁት ከዚህ በፊትም ቅምጥሌም ሪፖስት አድርገው የሆነ ቦታ ላይ እሱም ሪፖስት አድርጎት አይቼዋለሁ። ሚኩም የሆነ ልጅ እንደ ስራው እየተወራለት ያልሆነ ልጅ እና ቫይራል ያላገኘ ልጅ የሚል አይነት ጽሁፉ ነው። እውነቱን እኮ ነው። እግዚአብሔርን እንደሚኩ በቃ የሚሰራ ሰው የለም። ስማ በቃ ፊልም እኮ ነው የሚሰራው የምር። ግን
በደንብ እየተወራለትም ማለት መወራቱን ተወራለት አልተወራላት ችግር የለውም፣ ግን ቫይራል ራሱ እየወጣ አይደለም። እና በተቻላችሁ መጠን ያው ጨረቃ ፋሚሊ ነው እንግዲህ ለሁሉም ነገር ደራሽና እየገባችሁ ቤቱን ኮፒ ሊንክ አድርጉለት ፕሮፋይሉ ላይ ማለት ነው። አንዳንዴ ኮፒ ሊንክ አደርግለታለሁ። ጸዴ ሰው ነው፣ በዛ ላይ ደግሞ በቃ ጎበዝ ልጅ ነው እና እዩለት ለማለት ያክል ነው። በተረፈ ወዳችኋለሁ። ጨረቃዎች ክፉ አይንካችሁ፣ ምቀኛ ሸረኛውን ከእግራችሁ ስር ይጣለላችሁ። አሜን በሉ ባይ። መልካም ቀን